በዚህ ክርክር ላይ በዚህ የፖለቲካ ፓርቲዎች ውይይት ላይ እየተሳተፋችሁ ላላችሁ ፓርቲዎችና በምርጫው ለምትሳተፉ ፓርቲዎች በዚህ ሀገር ውስጥ ምርጫ አያስፈልግም፣ ከምርጫ ይልቅ በሽግግር መንግስት ማዋለድ ወይም ደግሞ በጠመንጃ መንግስት መመስረት የሚባል አማራጮች ያላቸው ሰዎች የቀጥታ ጥያቄ አላቸው። ጥያቄያቸውም በምርጫ መንግስት ከመቀየር ወይም ከማስቀጠል ይልቅ የሽግግር መንግስት ማምጣት ወይም ሌሎች አማራጮች የተሻሉ ናቸው የሚል ሐሳብ ለሚያቀርቡት ለእናንተ ምንድነው ምላሻቸው? ትብብር ዳዊት ትንሽ አንድ እድል ልጠቀም መለስ ብዬ ቀጥታ በዚህኛው ጉዳይ ላይ ብቻ በመለስ ነው እድሎትን የሚጠቀሙት። ሪሊ የሀገር ያለፉት 3000 ዓመታት አብዛኛው የኢትዮጵያ ታሪክ የጦርነት ታሪክ ነው። ከዛ ወጣ እንበልና አይደል ሰላማዊ የስልጣን ሽግግር ይደረግ የሚለው ላይ በጣም ጽኑ አቋም ነው ያለን እዚህ ሀገር ላይ ቁጭ ብለን። ስለዚህ ምን ልፈልግ መሰለ ኢትዮጵያ አሁን ላይ እኔ የሽግግር መንግስት የሚለው አንደኛ ያለው ስርዓት ብልጽግና ነው። ብልጽግና የራሱ በጣም ብዙ እንከኖች ብዙ ጉድለቶች ያሉበት ነው። አሁን በዚህ ሁኔታ ሽግግር መንግስት ብልጽግና ራሱ ማመን አለበት። የሽግግር መንግስትን እንደምንም ተሸርሽሮ ባይሆን አሁን የኢትዮጵያ ሁኔታ ምርጫም እንደተጠበቀ ሆኖ አካታች ድርድር ግን የሚፈልግ መስሎ ይሰማኛል። ቁጭ ብሎ ወጣ ብለን ወደ አደባባይ ወጣ ብለን ይሄን ሀገር መጻኢ ዕድል እናስተካክለው። ስለዚህ ትብብር እያለ ያለው ሽግግሩንም ፈልገዋለሁ ምርጫውንም ፈልገዋለሁ ነው ይመስላል። አይመስለኝም እንደሱ ሳይሆን ኖ አይደለም። ሽግግር የምትለው አሁን በዚህ ጊዜ ቫሊድ የማይሆንባቸው ነጥቦች አሉ ነው ማለት። አንደኛ ደፋር ስርዓት ደፋር መንግስት ይፈልጋል። ሁለተኛ ራሱ ብልጽግና ማመን አለበት። የሽግግር መንግስት 16 ሚሊዮን አለኝ እያለ የመንግስት መዋቅር ተቆጣጥሮ የሽግግር መንግስት ላርግ ብትል ጦርነት መግጠም ነው። ምርጫውን ተቡት አያዋጣም። ለዚህ ሀገር የሚያዋጣው የሽግግር መንግስት ለመመስረት የሚያስችሉ ሁኔታዎችን ተጠቅሞ ሽግግር መንግስት መመስረት ነው። በዛ ሂደት ውስጥ ተሳተፉ። ምርጫው ላይ ምን ታደርጋላችሁ ለሚሉ ሰዎች ምንድነው ዳሴ መልሱ? እኛ ለህዝባችን ከምርጫ ውጭ አማራጭ አለ ብለን አናስብም። ምርጫ የመጨረሻ ህዝብ የመረጠው መንግስት የሚመሰረትበት ስርዓት ነው ብለን እናምናለን። በተመሳሳይ ግን ለምሳሌ የሽግግር መንግስት የሚፈልጉ አካላቶች የሚያወጣቸውን መግለጫዎች ስንመለከት በተቃራኒው መንግስትን ብቻ ነው እንጂ ጸጥታውን ማስከበር ያለበት ወይ ተደራደር የሚለው እንጂ እዛ ያለውን አካል ጥጥቅ ፈተ ለድርድር ተዘጋጅ የሚል ጥያቄ ሲቀርብ አናውቅም። በተመሳሳይ ምርጫው ላይ ለመፈለ ሐሳብን ለህዝብ ሽጦ ምረጡኝ የሚል ቅስቀሳ ሰርተ ህዝብን ከመመረጥ ይልቅ በአቋራጭ ስልጣን ለመውሰድ የሚፈልጉ አካላቶች አሉ። የሽግግር መንግስትን የሚፈልጉት እነዚህ አካላቶች ናቸው። ለምሳሌ አሁን ትብብር ኢትዮጵያ በግልጽ እያስቀመጠ ነው ያለው። እኛ በፕሮግራማችንን በማኒፌስቶቻችንን ለህዝብ አስተዋውቀን ድምፅ አግኝተን መንግስት ከመመስረት ይልቅ በአቋራጭ ሄደን የስልጣን ሼር እንደረግ ነው። ይሄ የሽግግር መንግስትን በተመለከተ የሽግግር መንግስት የሚሉ ሰዎች የሽግግር መንግስት አቋቁመው አገር ለማፍረስ ያቀዱ የአገር ጠላቶች ፕሮጀክት ነው። የአገር ጠላቶች ፕሮጀክት ነው። እኔ ፌስቡክ ላይ ጻፍኩት አለ። እነዚህ የሽግግር መንግስት እናቋቁም ያሉት ሰዎች እስኪ ልብ ካላቸው የሽግግር መንግስት እንደተቋቋመ አስዩም አድርገው እስኪ ማንን ጠቅላይ ሚኒስትር ማንን የመከላከያ አድርገው እንዳለ ሻዶ ካቢኔ ሰርተው ያሳዩ። ገና የሽግግር መንግስት ተቋቋመ ሲባል እርስ በርሳቸው በስክሪፕቶ ተወጋግተው የሚገዳደሉ ናቸው። ጥይት መተኮስ ቢያቀታቸው እንኳን አገር ሊመሩ አይደለም ቤተሰብ መምራት የማይችሉ ድኩማን ስብስብ ነው። ይሄንን የሽግግር መንግስት ብለው እንደ አጀንዳ የሚያደርጉት ኢትዮጵያ የዲሞክራሲ አጠቃላይ ሁኔታ ገና ያላደገ ነው። የፖለቲካ ባህላችን ገና አልዘመነም። በጣም በሐሳብ የበላይነት የማመን ካልቸር ባህል በኢትዮጵያ ውስጥ ገና ያልዳበረ ነው። ወገኖቻችን ብለውታል። በዚህ ሂደት ውስጥ የኛ ምርጫ ኢትዮጵያ የዲሞክራሲ ስርዓቷን ማሻገር ያለባት እና የዘመነ የሰለጠነ የፖለቲካ ስርዓት መዘርጋት ያለባት ምንም ዋጋ ቢያስከፍል ምንም ጊዜ ቢፈጅ በሰላማዊ የፖለቲካ አማራጭ በምርጫና በምርጫ ብቻ መሆን አለበት የሚል አቋም ነው ያለን። እንደ ብልጽግና ፓርቲ ይሄ እንዲሆን የኢትዮጵያ ፖለቲካ ዘመናዊ እንዲሆን የተለያዩ የፖለቲካ ኃይሎች ወደፊት መጥተው ኢትዮጵያውያን አማራጭ የፖለቲካ ሐሳብ እንዲኖራቸው እና ይህ አማራጭ የፖለቲካ ሐሳብ ደግሞ ድምፅ አግኝቶ መጥቶ ወደ ፖሊሲ አማራጭነት እንዲቀየር የሚያስችል የሚከፈል ዋጋ ካለ እንከፍላለን የሚል
ዝግጅት ነው ያለን። እኛ የምናስበው ከአንድ ፓርቲ በላይ ነው። በግሌ የማስበው ከአንድ ሰው ኃላፊነት በላይ፣ ፓርቲው የሚያስበው ከአንድ ፓርቲ ኃላፊነት በላይ ነው የሚያስበው። ኢትዮጵያ በጣም የተሳካ የዲሞክራሲ ሽግግር ያስፈልጋታል። ይሄ ደግሞ መሆን ያለበት በሰላማዊ መንገድ ኢትዮጵያውያን እና የፖለቲካ ተዋናዮች የፈለገ ጊዜ ቢፈጅ፣ የፈለገ ማገዶ ቢፈጅ፣ ምንም አይነት አመት ቢፈጅ በዚህ ሂደት ውስጥ አልፈን ነው የኢትዮጵያንና የመጪውን ትውልድ የዲሞክራሲ ስርዓት መገንባት ያለብን የሚል አቋም አለን።